ጤና ይስጥልን እኔ ማን ያዘዋል እባላለሁ። ይህ የ2017 ዓመተ ምህረት የአንደኛ ደረጃ ትምህርት ቤት መልቀቂያ ወይም የስድስተኛ ክፍል ሂሳብ ፈተና ከነመልሱና ማብራሪያው። ጥያቄ ቁጥር 1 ከሚከተሉት ውስጥ ለአራት ያለ ቀሪ የማይካፈል የትኛው ነው? ሀ 628 ለ 632 ሐመሮሃ 712 መ 934 መልሱ 934 ነው። አንድ ቁጥር ለአራት የሚካፈል ከሆነ የመጨረሻዎቹ ሁለት አሃዞች ለአራት መካፈል አለባቸው። በዚህ መሰረት ለምሳሌ 628ን የወሰነ እንደሆነ የመጨረሻዎቹ ሁለቱ አሃዞች 2 እና 8 28 ነው። 28 ሲካፈል ለአራት 7 ጊዜ ይደርሳል። ስለዚህ ይካፈላል ማለት ነው። 632 ላይ 32 አለ። የመጨረሻዎቹ ሁለቱ አሃዞች ለአራት ይካፈላሉ። 712 ላይ ሁለቱ አሃዞች 12 ናቸው፣ ለአራት ይካፈላሉ። 934 ላይ 34ቱ ወይም የመጨረሻዎቹ አሃዞች ለአራት 8.5 ጊዜ ስለሚደርሱ ሙሉ ሆኖ አይካፈሉም። ስለዚህ መልሱ 934 የሚለው ላይ የተቀመጠው ነው ማለት ነው። ሁለተኛ ከሚከተሉት ውስጥ ትክክል የሆነው የትኛው ነው? ሀ 2 ተጋማሽና ብቸኛ ቁጥር ነው። ለ 15 ኢ ተጋማሽና ብቸኛ ቁጥር ነው። ሐመሮሃ 16 ተጋማሽና ብቸኛ ቁጥር ነው። መ 17 ኢ ተጋማሽና ተተንታኝ ቁጥር ነው። መልሱ 2 ተጋማሽና ብቸኛ ቁጥር ነው የሚለው ነው። ሁለት ብቻ አብጆች ያሏቸው ሙሉ ቁጥሮች ብቸኛ ሙሉ ቁጥር አሉ፣ አንድና ራሱ የሆነው ማለት ነው። ስለዚህ 2 ተጋማሽ ነው፣ ብቸኛም ነው። 15 ኢ ተጋማሽ ነገር ግን ተተንታኝ ነው። 16 ተጋማሽ ግን ተተንታኝ ነው። 17 ኢ ተጋማሽ እና ብቸኛ ቁጥር ነው። ስለዚህ ትክክለኛው መልስ ቁጥር ተጋማሽና ብቸኛ ቁጥር ነው የሚለው በምርጫ ሀ ስር ያለው ነው ማለት ነው። ጥያቄ ቁጥር 3 የ48 እና የ72 ትልቁ የጋራ አብዢ ወይም ትጋ ስንት ነው? ሀ 12 ለ 16 ሐመሮሃ 24 መ 28 መልሱ 24 ነው። ከጋራ አብጂዎች መካከል ትልቁ ቁጥር ወይም ትልቁ የጋራ አብዢ በመባል ይታወቃል። ይህን በምህጻረ ቃል ሲገለጽ ትጋ ይባላል። የ48 አብጂዎች 1 2 3 4 6 8 12 16 24 እና 48 ሲሆኑ የ72 አብጂዎች 1 2 3 4 6 8 12 18 24 36 እና 72 ናቸው። የ48 እና የ72 የጋራ ብዜቶች የሚባሉት ደግሞ 1 2 3 4 6 8 12 እና 24 ሲሆኑ ከነዚህ መካከል ትልቁ 24 ነው። ስለዚህ የ48 እና የ72 ትልቁ የጋራ አብዢ ወይም ትጋ 24 ነው ማለት ነው። አራተኛ ሁለት አምፖሎች በአንድ ጊዜ እንዲበሩ ተደርጓል። አንደኛው በየ4 ሰኮንዶች ሌላኛው በየ5 ሰኮንዶች ብልጭ ድርግም ይላሉ። ሁለቱም አምፖሎች ለመጀመሪያ ጊዜ ስንተኛው ሰከንድ ላይ በአንድ ላይ ይበራሉ? ሀ 9 ለ 16 ሐመሮሃ 20 መ 25 መልሱ 20 ነው። ለመጀመሪያ ጊዜ በተመሳሳይ ሰዓት ብርሃን የሚያሳዩበት ሴኮንድ የ4 እና የ5 ትንሹ የጋራ ብዜት ነው ማለት ነው። የ4 ብዜቶች 4 8 12 16 20 24 28 እና የመሳሰሉ ሲሆኑ የ5 ብዜቶች ደግሞ 10 15 20 25 30 35 ያሉ ይቀጥላሉ። ስለዚህ የ4 እና የ5 ትንሹ የጋራ ብዜት 20 ነው። በየ20 ሴኮንዶች በተመሳሳይ ሰዓት አብረው እኩል ይበራሉ ማለት ነው። አምስተኛ ከሚከተሉት ክፍልፋዮች ውስጥ
አክታሚ አስርዮሽ የሚሆነው የትኛው ነው? ሀ 1/3፣ ለ 1/5፣ ሐመሩሃ 2/3፣ መ 5/7። መልሱ 1/5 ነው። 1/3 የወሰድን እንደሆነ 1 ሲካፈል ለ3 0.333 ያለ ይቀጥላል። ስለዚህ ኢ አክታሚ ነው። 1/5 1 ሲካፈል ለ5 0.2 ይሆናል። ስለዚህ አክታሚ ነው። 2/3 ለ2 ሲካፈል ለ3 0.666 ያለ ይቀጥላል። ኢ አክታሚ ነው። 5/7 0.714285 ያለ ይቀጥላል። ስለዚህ እሱም ኢ አክታሚ ነው። ስለዚህ ከተሰጡት አማራጮች መካከል አክታሚው 1/5 ነው ማለት ነው። ስድስተኛ ወይዘሮ አስቴር በ250 ብር ከ75 ስኳር እና በ125 ብር ከ60 ቡና ገዛች። አስቴር ጠቅላላ ያወጣችው ብር ስንት ነው? ሀ 475 ብር ከ35፣ ለ 376 ብር ከ35፣ ሐመሩሃ 325 ብር ከ75፣ መ 125 ብር ከ25። መልሱ 376 ብር ከ35 ነው። ወጪዎቹን መደመር ነው። 250 ብር ከ75 ሲደመር 125 ብር ከ60 አጠቃላይ ድምሩ 376 ብር ከ35 ይመጣል ማለት ነው። ሰባተኛ አለማየሁ ከተጠየቃቸው 20 ጥያቄዎች መካከል 15ቱን በትክክል መልሷል። ውጤቱ በፐርሰንት ሲገለጽ ስንት ነው? ሀ 25%፣ ለ 50%፣ ሐመሩሃ 75%፣ መ 80%። መልሱ 75% ነው። ፐርሰንት እኩል ይሆናል ትክክለኛ መልሶች ሲካፈል ለጠቅላላ ጥያቄዎች ሲባዛ በመቶ ነው። ስለዚህ ትክክለኛው መልስ 15 ነው። ሲካፈል ለጠቅላላ ጥያቄዎቹ 20 ናቸው። ሲካፈል ለ20 ሲባዛ በመቶ 75% ይመጣል ማለት ነው። ስምንተኛ 58.874 58.784 እና 58.847 ከትንሽ ወደ ትልቅ በቅደም ተከተል ሲቀመጡ ትክክል የሆነው የትኛው ነው? ሀ 58.874 58.784 58.847 ለ 58.847 58.784 58.874 ሐመሩሃ 58.874 58.847 58.784 መ 58.784 58.847 58.874 መልሱ 58.784 58.847 እና 58.874 የሚለው ነው በቅደም ተከተል ሲቀመጥ። አሃዞቹን ማነጻጸር ነው። የሙሉ ቁጥር ክፍሉ 58 ነው። የሁሉም ተመሳሳይ ነው። ስለዚህ የምናወዳድረው ወይም የምናነጻጽረው የአስርዮሽ ክፍሎችን ነው። በዚህ መሰረት ለምሳሌ የ58.784 የአስርዮሽ ቤቶቹ ወይም ከነጥብ በኋላ ያሉት 7 8 እና 4 ናቸው። የ58.847 847 ናቸው። የ58.874 አሁንም 874 ናቸው። ስለዚህ በቅደም ተከተሉ ለምሳሌ መጀመሪያው እንደወሰነው 7 ነው የመጀመሪያው፣ ቀጥሎ 8 ነው። ስለዚህ 7 ያንሳል ከ8። ስለዚህ 58.784 ትንሹ ነው ማለት ነው። ለ58.847 እና ለ58.874 በሁለተኛ አስርዮሽ ቦታ 4 እና 7ን እናነጻጽራለን። ስለዚህ 58.847 ያንሳል ከ58.874። ቅደም ተከተሉ 58.784 ቀጥሎ 58.847 በመጨረሻም 58.874 ይሆናል ማለት ነው። ዘጠነኛ ዋሴ 10,000 ብር በ7% ወለድ ለ5 ዓመት ባንክ አስቀምጧል።
5 ዓመት መጨረሻ ላይ የሚያገኘው ጠቅላላ ወለድ ስንት ብር ነው? ሀ 3500 ለ 3000 ሐመርሃ 2500 መ 1200 መልሱ 3500 ነው። ቀላል ወለድ እንደሆነ በመገመት ወለድ እኩል ይሆናል ዋና ገንዘብ ሲባዛ መጠን ሲባዛ ጊዜ ነው የሚሆነው። ስለዚህ ወለድ እኩል ይሆናል 10000 ዋናው ገንዘብ ሲባዛ መጠን 7% ወይም 0.07 ሲባዛ ጊዜው 5 ዓመት እኩል ይሆናል 3500 ብር። ስለዚህ ወለዱ 3500 ብር ነው ማለት ነው። 10ኛ 245.672 ወደሚቀርበው ሁለት አስርዮሽ ቤት ሲጠጋጋ የትኛውን ይሆናል? ሀ 245.60 ለ 245.67 ሐመርሃ 245.68 መ 245.70 መልሱ 245.67 የሚለው ነው። የሶስተኛውን አስርዮሽ አሃዝ ስንመለከት 245.672 ላይ ሶስተኛው አሃዝ የአስርዮሹ ቤት ሶስተኛው አሃዝ 2 ነው። 2 ከ5 በታች ስለሆነ ቀድሞት ያለውን ቁጥር ከማሳደግ ይልቅ እሱ ይወገዳል። ስለዚህ አይጨምርም ማለት ነው። ወደ 2 አስርዮሽ ሲጠጋጋ ትክክለኛው መልስ 245.67 ይሆናል ማለት ነው። 11ኛ 3.7 ሲቀነስ 16 20ኛ እኩል ይሆናል ዳሽ ሀ 5.8 ለ 7.4 ሐመርሃ 2.9 መ 0.8 መልሱ 2.9 ነው። መጀመሪያ ክፍልፋዩን ወደ አስርዮሽ መቀየር። ስለዚህ 16 20ኛ ወደ አስርዮሽ ሲቀየር 0.8 ይሆናል። በመቀጠል 3.7 ሲቀነስ 0.8 በማድረግ 2.9 እናገኛለን ማለት ነው። 12ኛ 0.24 ሲባዛ 5/8ኛ እኩል ይሆናል ዳሽ ሀ 23ኛ ለ 8/15ኛ ሐመርሃ 5/24ኛ መ 3/20ኛ መልሱ 3/20ኛ ነው። መጀመሪያ 5/8ኛን ወደ አስርዮሽ መቀየር። ስለዚህ 5 ሲካፈል ለ8 0.625 ይመጣል። አሁን ጥያቄው 0.24 ሲባዛ 0.625 ስንት ይሆናል ነው። እነዚህን አስርዮሽ ቁጥሮች ማባዛት ነው። ስለዚህ 0.24 ሲባዛ 0.625 0.15 ይመጣል። አማራጮች የተሰጡት ግን በክፍልፋይ ስለሆነ 0.15ን ወደ ክፍልፋይ እንቀይራለን። 0.15 ወደ ክፍልፋይ ሲቀየር 15 መቶኛ ይሆናል። ክፍልፋይ ሲቃለል 15 መቶኛ 3/20ኛ ይሆናል ማለት ነው። 13ኛ 0.45 ሲካፈል ለ9/25ኛ እኩል ይሆናል ዳሽ ሀ 8/25ኛ ለ 5/4ኛ ሐመርሃ 4/5ኛ መ 25/81ኛ መልሱ 5/4ኛ ነው። በመጀመሪያ አስርዮሹን ወደ ክፍልፋይ መቀየር 0.45 ወደ ክፍልፋይ ሲቀየር 40 መቶኛ ይሆናል። ሲቃለል 9/20ኛ ይሆናል። ይሄ 9/20ኛ ሲካፈል ለ9/25ኛ እኩል ይሆናል 9/20ኛ በግልብጥ ሲባዛ 25/9ኛ ይሆናል። ስለዚህ 9 በ9 ይቃለላል። በመጨረሻም 25/20ኛ ክፍልፋይ ሲቀመጥ 5/4ኛ
ወይም በአስርዮሽ ደግሞ ሲቀመጥ 1.25 ይሆናል። ስለዚህ ትክክለኛው መልስ 5/4 የሚለው ነው ማለት ነው። በክፍልፋይ ቢሆን ኖሮ ደግሞ 1.25 ይሆን ነበር። 14ኛ 21600 በሳይንሳዊ አጻጻፍ ዘዴ ሲገለጽ የትኛውን ይሆናል? ሀ 2.14 ሲባዛ 10 ያለ ቁጥር 4 ለ 21.6 ሲባዛ 10 ያለ ቁጥር 3 ሐመሩሃ 2.16 ሲባዛ 10 ያለ ቁጥር 3 መ 216 ሲባዛ 10 ያለ ቁጥር 2 መልሱ 2.16 ሲባዛ 10 ያለ ቁጥር 4 የሚለው ነው። ሳይንሳዊ አጻጻፍ ከ1 እስከ 10 መካከል ያለ ቁጥር በ10 ኃይል ቁጥር ይገለጻል ወይም በ10 ኃይል ይገለጻል። ስለዚህ 21600 ማለት 2.16 ሲባዛ 10 ያለ ቁጥር 4 ወይም አስርዮሽ በአራት ቦታዎች ወደ ግራ ይንቀሳቀሳል ማለት ነው። ስለዚህ ትክክለኛው መልስ 2.16 ሲባዛ 10 ያለ ቁጥር 4 ይሆናል ማለት ነው። 15ኛ ሸ ሲደመር 18 እኩል ይሆናል 37 ለሚለው መፍትሄ የሚሆነው የትኛው ነው? ሀ 16 ለ 18 ሐመሩሃ 19 መ 20 መልሱ 19 ነው። ሸ ሲደመር 18 እኩል ይሆናል 37 ከሆነ ሸ እኩል ይሆናል 37 ሲቀነስ 18 ውጤቱም 19 ይመጣል ማለት ነው። አስራ ስድስተኛ የሁለት ቁጥሮች ድምር 50 ነው። አንደኛው ቁጥር 32 ቢሆን ሁለተኛው ቁጥር ስንት ነው? ሀ 33 ለ 28 ሐመሩሃ 22 መ 18 መልሱ 18 ነው። 50 አንደኛው ቁጥር ነው። ድምሩ 50 ነው። አንደኛው ቁጥር 32 ነው። ስለዚህ ሁለተኛው ቁጥር 50 ሲቀነስ 32 እኩል ይሆናል 18 የሚለው ነው ትክክለኛው መልስ። ጥያቄ ቁጥር 17 ከታች ላለው ያለ እኩልነት አረፍተ ነገር ከተሰጡት ቁጥሮች ውስጥ መፍትሄ የሚሆነው የትኛው ነው? ሸ ሲደመር 41 ይበልጣል 65 ሀ 25 ለ 24 ሐመሩሃ 23 መ 22 መልሱ 25 ነው። ሸ ሲደመር 41 ይበልጣል 65 ሸ ይበልጣል 65 ሲቀነስ 41 እኩል ይሆናል 24። ስለዚህ ከተሰጡት አማራጮች መካከል ከ22 23 24 እና 25 ከ24 የሚበልጠው 25 ብቻ ነው ማለት ነው። ስለዚህ መፍትሄው 25 ነው። 18ኛ ሸ ሲደመር 15 ያንሳል ወይም እኩል ይሆናል 27 ለሚለው መፍትሄ የማይሆነው የትኛው ነው? ሀ 13 ለ 12 ሐመሩሃ 11 መ 10 መልሱ 13 ነው። ሸ ሲደመር 15 ያንሳል ወይም እኩል ይሆናል 27 ሸ ያንሳል ወይም እኩል ይሆናል 27 ሲቀነስ 15 እኩል ይሆናል 12 ይመጣል ውጤቱ። ስለዚህ የሸ ዋጋ ከ12 የሚያንሱና 12 ጨምሮ ከ12 የሚያንሱ ቁጥሮች ናቸው መሆን ያለባቸው። ነገር ግን 13ን የወሰን እንደሆነ 13 ሲደመር 15 28 ነው። 28 ከ27 አያንስም። ስለዚህ ትክክለኛ ወይም መፍትሄ የማይሆነው ቁጥር 13 ነው ማለት ነው። 19ኛ ከሚከተሉት አንግሎች ውስጥ ዝርጥ የአንግል የሆነው የትኛው ነው? ሀ 90 ዲግሪ ለ 120 ዲግሪ ሐመሩሃ 180 ዲግሪ መ 270 ዲግሪ መልሱ 120 ዲግሪ ነው። የአንድ አንግል መጠን
በ90 እና በ180 ዲግሪ መካከል ከሆነ አንግሉ ዝርጥ አንግል ይባላል ወይም ኦብቱስ አንግል ነው የሚባለው በእንግሊዘኛው። ጥያቄ ቁጥር 20 ከሚከተሉት ጥንድ አንግሎች ውስጥ ዝርግ አሟይ የሆኑ የትኞቹ ናቸው? ሀ 150 እና 210 ለ 120 እና 150 ሐመሮሃ 135 እና 45 መ 30 እና 60 መልሱ 135 እና 45 የሚለው ነው። የሁለት አንግሎች መጠን ድምር 180 ዲግሪ ከሆነ አንዱ ለሌላው ዝርግ አሟይ ይባላል። 150 እና 210 360 ዲግሪ ስለሚመጡ አይሆንም ማለት ነው። 120 እና 150 270 ስለሚመጣ እሱም አይሆንም። 135 እና 45 180 ስለሚመጣ እሱ ይሆናል። 30 እና 60 90 ዲግሪ ስለሚሆን እሱም አይሆንም። ስለዚህ ትክክለኛው መልስ 135 እና 45 ናቸው ዝርግ አሟይ የሚሆኑት ማለት ነው። 21ኛ የአምስት ሰዎች ክብደት በኪሎግራም 50 60 45 70 እና 65 ነው። አማካይ ክብደታቸው ስንት ኪሎግራም ነው? ሀ 64 ለ 62 ሐመሮሃ 58 መ 56 መልሱ 58 ነው። አማካይ እኩል ይሆናል የክብደቶች ድምር ሲካፈል ለሰዎች ብዛት ነው። ስለዚህ ድምሩ 50 ሲደመር 60 ሲደመር 45 ሲደመር 70 ሲደመር 65 290 ይጣል። ስለዚህ 290 ሲካፈል ለ5 ሰዎች እኩል ይሆናል 58 ኪሎ ግራም ነው የሚሆነው። ስለዚህ አማካዩ 58 ኪሎ ግራም የሚለው ነው። 22ኛ ቀጥሎ ለተሰጠው መረጃ ድግግሞሹ ስንት ነው? ሀ 20 ለ 17 ሐመሮሃ 16 መ 15 መልሱ 17 ነው። ድግግሞሽ ማለት በጣም ተደጋጋሚ ቁጥር ማለት ነው። ስለዚህ በእነዚህ በተሰጠን መረጃ መሰረት 15 አንድ ጊዜ፣ 20 3 ጊዜ፣ 17 4 ጊዜ፣ 13 አንድ ጊዜ እና 16 ነው የተደጋገሙት። ስለዚህ በብዛት የተደጋገመው ወይም 4 ጊዜ የተደጋገመው 17 ቁጥር ነው ማለት ነው። 23ኛ ስዕል አንድ ላይ መስመር ጠረ እና ሰወ ትይዩ ሲሆኑ በቆራጭ መስመር ቀከ ነጥብ ሸና በላይ ተቋርጠዋል። ፍርቅ ውስጣዊ አንግሎች የትኞቹ ናቸው? ሀ አንግል ጠሸበ እና አንግል ቀሸረ ለ አንግል ጠሸበ እና አንግል ሰበከ ሐመሮሃ አንግል ጠሸበ እና አንግል ረሸበ መ አንግል ጠሸበ እና አንግል ሸበወ መልሱ አንግል ጠሸበ እና አንግል ሸበወ የሚለው ነው። ፍርቅ ውስጣዊ አንግሎች የሚባሉት አንግል ጠሸበ እና አንግል ቀሸረ እዚህ ላይ ጀርባ አንግሎች ናቸው። አንግል ጠሸበ እና አንግል ሰበከ ተጓዳኝ አንግሎች ናቸው። አንግል ጠሸበ እና አንግል ረሸበ ጉርብት አንግሎች ናቸው። ስለዚህ አንግል ጠሸበ እና አንግል ሸበወ ፍርቅ ውስጣዊ አንግሎች ናቸው ማለት ነው። በእኛው መልስ ማ ነው። 24ኛ የጎን ርዝመቱ 5 ሳንቲሜትር 6 ሳንቲሜትር እና 4 ሳንቲሜትር የሆነ ጎነ 3 የሚመደበው ከየትኛው ውስጥ ነው? ሀ ሶስቱ ጎኖች እኩል የሆኑ ለ ሁለቱ ጎኖቹ እኩል የሆኑ ሐመርሃ ሶስቱ አንግሎቹ እኩል የሆኑ መ ሶስቱ ጎኖቹ እኩል ያልሆኑ
መልሱ ሶስቱ ጎኖቹ እኩል ያልሆኑ የሚለው ነው። ሶስቱ ጎኖቹ እኩል ከሆኑ ሁሉም ጎኖች እኩል ይሆናሉ። ሁለቱ ጎኖች እኩል ከሆኑ ቢያንስ ሁለት ጎኖች እኩል ይባላል። ሶስት ጎኖች ከሆኑ ማለትም ሶስቱ ጎኖች እኩል ናቸው። ስኬለን ማለት ሁሉም ጎኖቹ የተለያዩ ናቸው። ስለዚህ ጎኖቹ 5 6 እና 4 ሲሆኑ የተለያዩ ስለሆኑ ስኬለን ትሪያንግል ይባላሉ ማለት ነው። ከሚከተሉት ውስጥ የካሬ ባህሪ ያልሆነው የትኛው ነው? ሀ ተቃራኒ ጎኖች ትይዩ ናቸው። ለ ሁሉም አንግሎች እኩል ናቸው። ሐመሩሃ ሁሉም ጎኖች እኩል ናቸው። መ የአንግሎች ድምር 180 ነው። መልሱ የአንግሎች ድምር 180 ነው የሚለው ነው ትክክል ያልሆነው። የአንግሎቹ ድምር 180 ነው ከሚለው ውጪ ሁሉም ስለ ካሬ ትክክል ናቸው። 26ኛ ስዕል 2 ላይ ለተሰጠው ክብ ነጥብ ወ እምብርት ነው። የክቡ ዲያሜትር የትኛው ነው? ሀ ውስን መስመር ከበ፣ ለ ውስን መስመር ቀሰ፣ ሐመርሃ ውስን መስመር ወመ፣ መ ውስን መስመር ቀመ። መልሱ ውስን መስመር ቀሰ የሚለው ነው። በክቡ እምብርት ላይ የሚያልፍና የክቡን ሁለት ነጥቦች የሚያገናኝ ውስን ቀጥታ መስመር የክቡ ዲያሜትር ወይም ዲ ማለት ነው። ስለዚህ የዚህ ክብ ዲያሜትር ውስን መስመር ቀሰ ነው የሚሆነው። 27ኛ ስዕል 3 ላይ የፕሪዝም ምስል ተሰጥቷል። የፕሪዝሙ ጠቅላላ የገጽ ብዛት ስንት ነው? ሀ 6፣ ለ 8፣ ሐመሩሃ 10፣ መ 12። መልሱ 6 ነው። በምስሉ ላይ የሚታየው ፕሪዝም 8 መለያያዎች፣ 12 ጠርዞችና 6 ገጾች አሉት። ስለዚህ ጠቅላላ የገጽ ብዛቱ 6 ነው ማለት ነው። 28ኛ የ20 ተማሪዎች ዕድሜ መረጃ እንደሚከተለው ተሰብስቧል። መረጃው በትክክል የተደራጀው በየትኛው ሰንጠረዥ ላይ ነው? መልሱ ሀ ወይም ኤ ስር ነው። በተሰጠው መረጃ መሰረት እድሜያቸው 10 የሆኑ ልጆች 2 ናቸው። እድሜያቸው 11 የሆኑት 3፣ እድሜያቸው 12 የሆኑት 6፣ እድሜያቸው 13 የሆኑት ተማሪዎች ብዛት 4፣ እድሜያቸው 14 የሆኑ ተማሪዎች ብዛት 3 እና እድሜያቸው 15 የሆኑ ተማሪዎች ብዛት 2 ናቸው ማለት ነው። ሀያ ዘጠነኛ አቶ አበበ የወር ገቢያቸው 12000 ብር ነው። ስዕል 4 ላይ የተሰጠው ክብ ግራፍ የአቶ አበበን የወር ወጪ ያሳያል። የአቶ አበበ ወርሃዊ የቤት ክራይ ወጪ ስንት ብር ነው? ሀ 1200፣ ለ 1800፣ ሐመሩሃ 3600፣ መ 5400። መልሱ 3600 ነው። አጠቃላይ የወር ገቢያቸው 12000 ብር ነው። በተጨማሪም አንድ ሙሉ ክብ 360 ዲግሪን ይወክላል። ስለዚህ 12000 ብር የሚወክለው 360 ዲግሪ ነው ማለት ነው። በዚህ መሰረት እያንዳንዱን ወጪ ለማስላት ወይም ስናሰላ ቁጠባ 36% ሲባዛ 12000 ብር ሲካፈል ለ360 ዲግሪ ውጤቱም 1200 ብር ይሆናል። ምግብ 162 ዲግሪ ሲባዛ 12000 ሲካፈል ለ360 ዲግሪ 5400 ብር ይሆናል። ሕክምና
54 ዲግሪ ሲባዛ 12000 ሲካፈል ለ360 1800 ብር ይሆናል። የቤት ክራይ ደግሞ 108% ሲባዛ 12000 ሲካፈል ለ360 ዲግሪ ውጤቱም 3600 ብር ይሆናል ማለት ነው። ስለዚህ 1200 ሲደመር 5400 ሲደመር 1800 ሲደመር 3000 ሲደመሩ 12000 ብር ነው። ትክክለኛው መልስ የቤት ክራያቸው 3600 ብር ነው የሚለው። 30ኛ ቀጥሎ የተሰጠው ሰንጠረዥ ቀና ሸ ርቱዕ ወደረኛ መሆናቸውን ያሳያል። ለምሳሌ የሸ ዋጋ 1 ሲሆን የቀ ዋጋ በግማሽ ይጨምራል። ስለዚህ ሸ 1 ሲሆን ቀ ግማሽ ይሆናል። ሸ 2 ሲሆን ቀ 1 ይሆናል። ሸ 3 ሲሆን ቀ 3 ሁለተኛ ይሆናል እያለ ይቀጥላል። የቀንና የሸን ርቱዕ ወደረኝነት የሚገልጸው ስርዓተ ውቅር የትኛው ነው? መልሱ ሀ ወይም ኤ ነው። በመዋቅሩ ላይ እንደሚታየው የሸ ዋጋ 1 ሲሆን የቀ ዋጋ ግማሽ ነው። ነጥብ ያለው የሚያልፈው መስመሩ በግማሹ ላይ ነው። የሸ ዋጋ 2 ሲሆን 2 ላይ ሲሆን የቀ ዋጋ 1 ላይ ነው የሚቋረጠው የሚገናኝበት። እንደዚህ ያለ ይቀጥላል። ስለዚህ ክለኛው መዋቅር ኤ ወይም ሀ ላይ የተቀመጠው ነው ማለት ነው። የተከበራችሁ የዚህ ዩቲዩብ ቻናል ተከታታዮች ይህ የ2017 ዓመተ ምህረት የ6ኛ ክፍል የሚኒስትሪ ፈተና ሂሳብ ጥያቄ ከነመልሱና ማብራሪያው ነው። ጥያቄዎቹና መልሶቹ ላይ አስተያየት ካሏችሁ በአስተያየት መስጫው ላይ አስቀምጡ። ሌሎቹ እንዲደርሳችሁ ከፈለጋችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ አድርጉ። ምናልባት ይህንን ጥያቄ ዋናውን ጥያቄ ወይም ፒዲኤፍን ከፈለጋችሁ በሃሁ ቲዩብ ቴሌግራም ቻናል ላይ ስለምታገኙ ሊንኩን አስቀምጥላችኋለሁ። ገብታችሁ ሙሉውን ሰነድ ወይም መረጃ ማግኘት ትችላላችሁ። መልካም ጊዜ። አመሰግናለሁ። ሃሁ ቲዩብ